ወዴት ነሽ? ማን ፈልገሽ? ቤት ገባለሁ። ቤት ሄርሜላ እናትን ፈልጌ ነው። አይ ማን ፈልገሽ ነው? ተመልኪ እንዳትከተይ። ፋይሉን ወደ መፈለግ እንገባለን። ፋይሉን እንፈልግና ማለት አለ የተባልነውን ፋይል ፈልገን ማግኘት ስላለብን እስኪውን ነገር ሳይኖር አይቀርም። እዚህ ነገር ሳላገኘው መቼም ቢሆን ነው ከዚህ ቤትም አልወጣም። ማለት እኔ የሄርሜላን እንዴት ነው እዚች ጋር ማሳየት የምፈልገው? ምክንያቱም የሄርሜላን እናትና አባትን እንደኔ እናትና አባት ተረጋግቼ እንደ ልጅ ሆኜ ዝቅ ብዬ ነው ማወራቸው። ሰላም አለክ፣ እንዴት ነሽ? የሄርሜላ ቤት ነው? ተከተል። ዛሬ ደግሞ ከሄርሜላ ጋር እንደዚህ ሲሆን ማየት በፍጹም ነው የማልችለው ማለት ነው። ያለውንም ፋይል የሄርሜላ እናትም አባትም ቤተሰቦቿ ጋር ያለውን እውነት አሳይቼ ለእናንተ አውጥቼ አሳያቸዋለሁ። ፋይል ሳላገኘው ከዚህ ቤት አልወጣም። እናትና ከአባቷ ጋር ሌላ ነገር ውስጥ መግባት ስለማልፈልግ በተረጋጋ መንፈስ ነው ገብቼ ማወራቸው። የተደበቀ ፋይል እንዳለ እነ ሄርሜላ ቤት የተደበቀ ፋይል እንዳለ እና ተከተለኝ ነው አምጥቻ አሳያቸዋለሁ። ፋይል እንዳለ እነ ሄርሜላ ቤት የሆነ የደበቁት ነገር እንዳለ። ይሄንን መላችሁ ለምንድን ነው ዛሬ እዚች ጋር ቆሜ የምታዩኝ? እነ ሄርሜላ ቤት ነው። አብርሃምን ከሄርሜላ ጋር እንዳይሆን ባስቆመው ለሩታ እየጠቀምኳት እንጂ እየጎዳኋት አይደለም። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ ማለት ነው ለእናንተ። ያው የመጣሁበትን ጉዳይ ሁላችሁም ታውቃላችሁ። ምክንያቱም ከትናንት ወደ የለቀኩትን ቪዲዮ አይታችኋል ብዬ አስባለሁኝ። ያው ማለት እኔ እንደዚህ አውርቼ ብቻ የምተው አይነት ሰው እንዳልኩኝ ብዙ ጊዜ ተናግሬያለሁኝ። የሆነ ነገር ላይ ፎክሬ እንደዚህ አንቺ ሁሌ ትፎክሪያለሽ፣ ሁሌ ጉራ ብቻ ነው ምናምን የምትሉኝ ሰዎች አላችሁና የሆነ ነገርን አደርገዋለሁ ካልኩኝ አደርገዋለሁ። ማንንም የሚከለክለኝ ሰው የለም። ሲቀጥል ደግሞ አደርገዋለሁኝ ብዬ ፎክሬ ነበር። ዛሬ ደግሞ አደርገዋለሁ ብዬ የነገርኳችሁ ቦታ ላይ ነው ያለሁት። ያው ምን እያልኩኝ እንደሆነ ይገባችኋል። ማለት ዝም አልልም። ዛሬ ብቻ ሳይሆን ትላንትም ሁሌም ተናግሬያለሁ ዝም እንደማልል ማለት ነገሮችን ትንሽ ልታገስ እችላለሁ ስላችሁ የሆነ የሚስተካከል ከሆነ የሆነ ነገሮች የሚቀየሩ ከሆነ ምናምን ትንሽ ልታገስ እችላለሁ። ከዚያ ውጪ ግን ምንም የምታገስበት ምክንያት የለኝም። ምንም ማለት ያሰብኩትን ነገር የማላደርግበት ምንም አይነት ኬዝ የለም። እኔ አብርሃም እንደዛ ሲሆን ሄርሜላ እንደዛ ስትሆን ዝም ብዬ አላይም ብያቸዋለሁኝ። ይሄንን ማደርገው ለሩታ ብዬ ሳይሆን ለኔም ጭምር ነው። እኔ በማደርገው ነገር ሩታን ትጠቀማለች ባይዘው እናንተ አልገባችሁም እንጂ እኔ ሄጂ አብርሃምን ከሄርሜላ ጋር እንዳይሆን ባስቆመው ለሩታ እየጠቀምኳት እንጂ እየጎዳኋት አይደለም። ዛሬ ላይ ማለት ሩታን እየጎዳሻት ነው ምናምን ብላችሁ እንድታስቡ ስላልፈለኩኝ ማለት ነው። ስለዛ እኔ ዛሬ አብርሃምን ከሄርሜላ ጋር እንዳይሆን አስቆመዋለሁ። ይሄ ቃሌ ነው፣ የተናገርኩት ነገር ነው። በትክክለኛ መንገድ ሄርሜላ እና አብርሃምን እንዲለያዩ ባላረጋቸው ራሱ እኔ በሚሄድበት መንገድ እንጂ አደርገዋለሁ፣ ያን ነገር አደርገዋለሁ። በቃ በየትኛውም መንገድ ሄጄ ራሴን በሚጎዳ መንገድ ሄጄ ቢሆን ራሱ ያን ነገር አደርገዋለሁ። ከተናገርኩት ነገር ካፌ ከወጣው ቃል ወደ ኋላ የምልበት ምንም አይነት ምክንያት የለም። ምክንያቱም አብርሃም ያኔ ካንቺ ጋር አልሆንም ከሩታ ጋር ነው መሆን ፈልገው ማለት እንዴት ነው ሩታን መጉዳት አልፈልግም። ያለፈው ነገር አልፏል። ጥፋተኛ መሆኑን አምኖ ምናምን ዛሬ ግን ከሩታ ጋር ነው መሆነው ብሎኝ ትቼው ነበረ። ገባችሁ አይደለ? ካንቺ ጋር መሆን አልፈልግም ብሎኝ ከሄርሜላ ጋር ሲሆን ግን ጸጥ ብዬ አላየውም። ጭራሽ ትግስቱም የለኝም። ገባችሁ አይደለም? ምክንያቱም እያጠፋ ያለው እሱ ነው። ትላንትና የተናገራቸው ቃላቶችና ዛሬ እያደረጋቸው ያለው ነገሮች ጭራሽ ማይመጣጠን ነገር ማይደረግ ነገር ነው እያደረገ ያለው። ለሱ ደግሞ እኔ አልታገሰውም ማለት እሱም ብቻ ሳይሆን ሄርሜላንም ጭምር እንደዚህ አይነት ነገር የምታረገው ማለት እንዴት ነው የሆነ ያሴሩት ነገር ካለ የሆነ ተነጋግረውበት ከሆነ ከቤተሰቦቿ ጋር በዛ ላይ ደግሞ የተደበቀ ፋይል እንዳለ እነ ሄርሜላ ቤት የተደበቀ ፋይል እንዳለ ሰምቻለሁኝ። ማለት ሁላቸውም የሆነ ነገር አሲረው ነው ወደ አብርሃም ሄደችው ከመጀመሪያው ካመጣጧ ጀምሮ ማለት ነው። ቤተሰቦቿ ያውቃሉ፣ ሁሉም ሰው የሚያውቀው ነገር ነውና ያንን ነገር ነው ችላ ብያ ላይ
ዛሬ እኔ ነገረኝ ሰው ለእናንተ ምን ማሳያችሁ ይሆናል። ምናልባት እናንተ የማታምኑ ከሆነ አምጥቻ አሳያችኋለሁ። ፋይል እንዳለ እነ ሄርሜላ ቤት የሆነ የደበቁት ነገር እንዳለ። ይሄንን መላችሁ ለምንድን ነው? ዛሬ እዚህ ጋር ቆሜ የምታዩኝ እነ ሄርሜላ ቤት ነው፣ የእነ ሄርሜላ ግቢ ነው። ተጠቁሜ ነው የመጣሁትኝ እና ከዛ በፊትም ያው በወሬ አውቀዋለሁኝ። የሆነ ጊዜም ሄጄ እንደነበር ምናምን ታውቃላችሁ። ውስጥ ባልገባም ግን አካባቢው ሄጄ ብዙ ነገር እንደተፈጠረ ታውቃላችሁና ዛሬ እዚሁ ነው ያለሁት። ሄርሜላ ቤት ነው ያለሁት። ገብቼ እናቷንም አባቷንም ነው ማግኘት ፈልገው። ይሄ ዲስሪስፔክት ማድረግ አይደለም፣ እናትና አባቷን ማቃለሌ ምናምን አይደለም፣ ቤታቸው መምጣቴ ማለት ነው። እንደዛ እንድታስቡ ስላልፈለኩኝ ነው። ግዴታ ቤት ገብቼ ያለውን ነገር የደበቁትን ነገር ሲቀጥል ደግሞ በዚህ መልኩ ልጃቸውን የሰው ላይፍ ውስጥ አስገብተው እንደዚህ እንድታረግ ያደረጓት እነሱ ከሆኑ ያለውን ነገር ይነግሩናል። ከዚያ ውጪ ደግሞ ምናልባትም እኮ ሄርሜላ ማለት እንዴ ሰው እናቷንም ማስቀይማ አባቷንም ማስቀይማ ባልተፈቀደላት መንገድ እየሄደች ሊሆን ይችላል። ሶ እናቷ የሆነ የደበቀችው ነገር ሊኖር ይችላል፣ ያልተናገረችው ነገር ሊኖር ይችላል እና ያንን ነገር ገብቼ ተነግረኛለች ብዬ አስባለሁኝ። ምክንያቱም ውስጥ ላይ የተደበቀ ነገር ካለ ልጄ እንደዚህ እንድትሆን አልፈልግም፣ ያለ አግባብ ነው እንደዚህ የሆነችብኝ ያለችው ብላ የምትናገረው ነገር ያለ ይመስለኛል። ምክንያቱም ያለ ፍቃዱ ይሄን ነገር እያደረገች ከሆነ እንደዛ ብላ ልትናገር የምትችለው ግን ሌላ እኔ በተረጋጋ መንፈስ ነው የምጠይቃቸው። ምክንያቱም ሌላ ነገር ውስጥ እኔ መግባት አልፈልግም ስላችሁ የሆነ ከእናትና ከአባቷ ጋር ሌላ ነገር ውስጥ መግባት ስለማልፈልግ በተረጋጋ መንፈስ ነው ገብቼ ማወራቸው። ለእናንተ የማሳያችሁ ይሆናል። ገብቼ ያለውንም ፋይል የሄርሜላ እናትም አባትም ቤተሰቦቿ ጋር ያለውን እውነት አሳይቼ ለእናንተ አውጥቼ አሳያችኋለሁ። ምክንያቱም ብዙ ሰው ሄርሜላ ቤት የተደበቀ ፋይል አለ፣ አብርሃምን የሆነ ነገር ይዘውበት ሊሆን ይችላል፣ አላቅም። እሱን እውነተኛ ለማድረግ ይሁን እንደዚህ ብለው ያወሩት ይሄ ነገር እውነት ይሁን ምንም የማውቀው ነገር የለም እንጂ አብርሃም በዛ ልክ ያኔ ማለት እኔ በቃ ቆሜ ማላይበት ዋንኛው ምክንያቴ ማለት ነው አብርሃም ያኔ በቃ እኔ እንዴት አድርጎ እንደሸኘኝ ማለት እንዴት እንዳረገኝ ምናምን ታውቃላችሁና ዛሬ ደግሞ ከሄርሜላ ጋር እንደዚህ ሲሆን ማየት በፍጹም ነው የማልችለው ማለት ነው። ሲቀጥል ደግሞ ብቻ አላቅም። እኔ አሁን ብዙ ማውራትም አልፈልግም። ገብቼ ያለውን ነገር ምናምን አሳያችኋለሁኝ። ብዙ ጊዜ ፋይል ስላችሁ ምናልባት ግራ ልትጋቡ ትችላላችሁ። ምክንያቱም ከዚህ በፊት ብዙ ቦታ ብዙ ፋይል ተብሏልና ዛሬ ግን እኔ ማለት እንደዛ እንድልም ያደረገኝ ነገር አለ። ሲቀጥል ደግሞ ሄርሜላ ጋር ፋይል አለ ምናምን ልልም የበቃውት ሲቀጥል ደግሞ አንዳንድ ሰዎች ነግረውኛል ብያቸዋለሁ። እነዛ ሰዎችም ማለት እንዳምናቸው ያደረገኝ ነገር አለ። ምክንያቱም አብርሃምን ትላንት እያየነው ነው ማለት አያለሁኝ። እኔ በጣም ብናድድም የሚያደርጉት ነገር ለኔ ሰላም ባይሰጠኝም ግን አያለሁ፣ ቪዲዮዎችን እመለከታለሁኝ። ሲቀጥል በውስጥም የማደርገውን ነገር ያው እየነገርኳችሁ ነው ለእናንተና ትላንትና አብርሃምና ሄርሜላ አብሮ አደሩ ምናምን ይባላል ማለት ሰው ከመሬት ተነስቶ እንደዚህ ሊያደርግ አይችልም በእርግጠኝነት ሰው። ምክንያቱም አብርሃም አንዴ ፊቱ ይስቃል፣ አንዴ ይደሰታል፣ አንዴ ያኮርፋልና ሲቀጥል ደግሞ ያንን ሕፃን ልጅ ብዙ ጊዜ ተናግሬዋለሁ። ያን ቢያንስ 1 አመት 2 አመት ያልሞላውን ሕፃን ልጅ ቤት አስቀምጦ የወለደችለት ሚስቱን ለቁ ባይመለከተኝም ግን ነገሩን ለማስረዳት ስል ነው የምነግራችሁና ሚስቱን ለቆ ያንን ሕፃን ልጅ ለቆ የሚሄድበት ምንም አይነት ምክንያት አይኖርም። ፍቅር ነው እንዳንል አንዴ አግብቷል እኮ ገባችሁ አይደል? ያኔም ከበቃ ሩታ ናት ምናምን ብሎ እኔንም እኮ ሸኝቶኛል አይደለ? ሶ የሆነ የተደበቀ ፋይል ባይኖር እንደዚህ ሊያደርግ አይችልም። አሁን ቀጥታ ቤት ገብቼ ያለውን ነገር ማሳያችሁ ይሆናል። ቤት ገብቼ ፋይሉንም አሳያችኋለሁ። ይሄንን ሳደርግ ግን በተረጋጋ መንፈስ ነው የሄርሜላን እናትና አባትን እንደኔ እናትና አባት ተረጋግቼ እንደ ልጅ ሆኜ ዝቅ ብዬ ነው ማወራቸው። ገባችሁ አይደል? ያለውን ነገር እንዲነግሩኝ ማለት ነው። ከቻልኩኝ ደግሞ ያው ማለት ፋይሉን አውጥቼ ለእናንተ ማሳያችሁ ይሆናል። እንግባ አንድ ላይ። ያው ሰው ይኖራል ብዬ እጠብቃለሁኝ ማለት ሰላም አለክ፣ እንዴት ነሽ? የኔ ሄርሜላ ቤት ነው። ተከታይ ወዴት ነሽ? ማን ፈልገሽ? ቤት ጋባለ ቤት የሄርሜላ እናትን ፈልጌ ነው። አይ ማን ፈልገሽ ነው? ተመልከቺ፣ እንዳትከተይ። ሰው የለም እንዴ? እና ተከተለኝ ነው። እንደውም ማለት ለኛ አሪፍ አጋጣሚ ነው የሚመስለኝ። ማንም ሰው የለም ቤት ውስጥ
ልጅቷ እንዳትገባ ከልክላት ልጅቷ። ምክንያቱም እኔ ቤት ከሌለ ማለት ሰው ከሌለ እንደውም ለኔ ለማደርጋቸው ነገሮች እንደውም ምቹ ነው የሚሆነውና ማለት እንደውም መጀመሪያ ወደ አልኳቸው አሰምጣለሁኝ። ቤት እናትና አባቷን ማግኘት ነበር የምፈልገው፣ ግን ፋይሉን ወደ መፈለግ እንገባለን። ፋይሉን እንፈልግና ማለት አለ የተባልነውን ፋይል ፈልገን ማግኘት ስላለብን በጣም ፈርቻለሁ፣ ግን አንድ ነገር እንደማገኝ እርግጠኛ ነኝ። የሆነ ነገር እናገኛለን። ይህንን ነገር ሳላገኘው መቼም ቢሆን ከዚህ ቤትም አልወጣም። ማለት እኔ የሄርሜላን ቅሌት ነው እዚች ጋር ማሳየት የምፈልገው። ምክንያቱም መስኪውን ነገር ሳይኖር አይቀርም ሲል ማለት ምን ማድረግ እንዳለብኝ ምናምን አላውቅም። ማለት ያደረኩት ነገር ስህተት ነው እንዴ? ምን ደግሞ የሰራሁት ምንም አይነት ስህተት የለም። ማለት ይሄንን ማለት እኔ ይሄንን ፋይል ሳላገኘው ከዚህ ቤት አልወጣም። ማለት አላውቅም አጋጣሚዎቹ ራሱ ለምን እንደዚህ እንደሆነ። ቢያንስ ፋይሉን ማግኘት ባልችል ራሱ እናትና አባቷን ባገኝ እዚህ ጋር አውርቻቸው ከነሱ ያለውን ነገር ሰምቼ መሄድ እችላለሁ። ግን እዚህ ቤት ውስጥ ማንም የለም። ሲቀጥል ደግሞ ያለችው ልጅ ራሱ በጣም እንትን እያለች ነው። ገባክ? ግራ ገባኝ እንኳን አሁን እዚህ ጋር ሆኜ የሆነ ነገሮች ቢጠፉ ራሱ ነው ተጠያቂ መሆኑ። ግን እኔ ፋይሉን ባገኝ እዚህ ጋር ምንም ጠፋ ምንም ለኔ ምንም ኬር አይሰጠኝም ነበር። ፋይሉን ባገኝ ይዤ ነው የምሄደው። ግን ከዚህ ውጪ እስኪ የምፈልግበትን ቦታ ንገረኝ እስኪ። የት ማለት የት መፈለግ የት ማግኘት እችላለሁ? እሺ ማለት ውስጤ በጣም እየፈራ ነው። ሲቀጥል ደግሞ ምንም ያገኘሁት ነገር የለም። ቤት ውስጥ ሆኜ የሆነ ሰው ከሚደርስብኝ ውጪ እንጣና ማለት እንጠብቅ። ማለት አልተውም ባይዘይ ይሄን ነገር አልተውም ስላችሁ አሁን ሰው ላላገኝ ምናምን እችላለሁኝ። ግን ይሄን ነገር ትቹ ምናምን ምንም እንትን ምለው ነገር የለኝም። ሰው ባለበት ሰዓት ተመልሼ መጥቼ እንዳልኳችሁ ሁሉም ነገሮች ጨርሼ ለእናንተ ማሳያችሁ ነው የሚሆነው። አሁን ግን ወይ የሆነ ነገሮች እንዳይፈጠሩ ስለፈራሁኝ
ማለት ወይ እንጠብቃቸው ከግቢ ውጪ ወተን እንጠብቃቸው ነው። እነሱ ሲመጡ አንድ ላይ ገብተን ያለውን ነገር አሳያቸዋለሁ።